ቀጥሎ የማሰማችሁን ቪዲዮ ማየት የምትችሉ ብቻ እስከ መጨረሻው ማዳመጥ እንችላለን አቁመዋለን የምትሉ ሰዎች ብቻ እንድትመለከቱት ነው መመክራችሁ። በተለይም በእስልምና ሳይድ የሚሰሩ አቃቢያኖቻቸው እንዴት ክርስትናን እንደሚያበሻቅጡና መጽሐፍ ቅዱስና ክርስቶስ ላይ እንዴት የስድብ ቃላትን እንደሚናገሩ እስከ መጨረሻው መስማት ከቻላችሁ ስሙት። ከዚህ በኋላ ቪዲዮውን አስደምጣችኋለሁ። በስተመጨረሻም ደግሞ ለኢትዮጵያ የሃይማኖት ጉባኤ ወይም ምክር ቤት የማስተላልፈው መልእክት ይኖራል፣ ጥያቄ ይኖረኛል ማለት ነው። ወደ ቪዲዮ እንሂድ። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ላችሁ ነው። የአንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። የአንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ የሸርሙጣ ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይ እሱ የከለከለኝን ነገር አልተዳፈርኩም። አይመለከተውም ማለት ነው። ከከሰሰኝም ጌታዬ ነው። ነፃነህ ይቅር ብያለሁም ካለኝ ይሄው ጌታ ነው። ተግባባ። ላው ተገረዘ ይላል። ልክ ድንጋይ ላይ እንደሚታየው እሱም ድንጋይ ነው ይላል። እንግዲህ ኤፌሶን 2ን ማንበብ ትችላለህ። ክርስቶስ ማለት ድንጋይ ነው። ይሄ ድንጋይ ነው እንግዲህ ቁላለው የተባለው። ታዲያ ቁላው እምሱን እየነካካት አይደለም እንደ ወደ ውጪ የወጣው? ይሄ ነው እምነቴ። ይሄ ዘቀጠ ማለት ነው። በዛ ላይ አንተ የምትድነው በክርስቶስ አር ነው። የክርስቶስ አር ያድናል። ምክንያቱም ደሙ ያድናል ብለህ ካመንክ አሩም እንደሚያድን ግልጽ ነው ማለት ነው። ይሄንን ነጮቹ ዝም ብለው መጽሐፉን ተብትበው ሰጧቸው፣ ተቀበሉት እና ታዲያ ደሙ ያድናል ብለው አይ አሩ አያድንም ማለት አይቻልም። ምክንያቱም ሁለቱም ከአንድ ቦታ ነው የመጡ ከክርስቶስ ውስጥ። ያኔ ሲቀዝን ነበር ደሙ ሲፈስ ማለት ነው። ወላ ቂዘኑ ወላ አሩ ወላ ደሙ ያድናል። እና በዚህ በክርስቶስ አር የምትድኑ ሰዎች አሁን እውነተኞች ናችሁ። ይሄ ነው እምነታችሁ። በጣም ነው እኮ ፈታ የሚያደርገው ክርስትናማ። አንዳንዴ እኮ ያስቃል እኮ ብቻዬን ራስ ስቃለሁ። ይኸው እስኪ አሩ የክርስቶስ አር ተመልከት የክርስቶስ አር አንተ የምታመልከው ማለት ነው። ተመልከቱ ጉዳችሁ፣ የክርስቲያኖች ጉድ እስኪ ተመልከቱ። አሩ ማለት ነው። ይሄ አር ያድናል። ይሄ የክርስቶስ አር ያድናል። ምክንያቱም የመጣው ከሆዱ ውስጥ ነው። ልክ እንደ ደሙ እኮ ከዚህ ተመጣው እኮ። ይሄ ነው እምነት እና የክርስቶስ አር ያድናል እያሉ ነው ሰዎች። ምክንያቱም ደሙ ራሱ እኮ ቄጡን ተገርፎ እኮ ነው አይሁዳውያን ይዞት ቄጡን ገርፎት ደሙ ከቄጡ ፈሰሰና ከቁላው ከምኑ የፈሰሰው ከክርስቶስ ቁላ የፈሰሰው ደም ያድናል ወይስ አያድንም ነው አሁን ጥያቄ። ልብ ያለ ክርስቲያን ይመልስ። አሩን ይሁት የክርስቶስን አር
አብዛኛው ሰው እየተፋታ ያለው ዝሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ፣ ሁለተኛው ደግሞ በግብረ አውናን አሁን ላይ በጣም እየተሰማ ወይንም ደግሞ እየዋለ እያደረ እየበዛ የመጣብን ችግር የግብረ አውናን ችግር ነው። አሁን እንደሰማችሁት ዲያቆን ስለ ራስ ማርካት እያስተማረ ነበረ። ግን ደግሞ እዚህ ጋር አንድ ነገር መናገር ፈለኩ። እርሱ ምንድነው ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ዓመተ ምህረት ባሳተመችው መጽሐፍ ላይ ራሱ እኮ ይሄን ነገር ቅዱሳን ሰዎች እንደሚያደርጉት ተናግራ ነበረ። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ሕፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ሕግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። የሕፃናትን ልጆች በዚህ አይነት መልኩ ይህን አይነትን ድርጊት ኢሰብአዊ ድርጊት መፈጸም ከባድ ወንጀል ነው። ዓለማትን የፈጠረ አምላክ እንዲህ አይነት ማንነት ይገባዋል ብዬ በጭራሽ አላምንም። ማን ነው ታዲያ ይሄን ያደረገው? መጽሐፉን የጻፉ ሰዎች እነማን አለብኝ? በፈጣሪ ላይ እንዲህ አይነት የክብርን ወሰን ተላልፈዋል። እንዳንተ አይነቱ ዲቃላና ቡችላ በነቢዩ ላይና በፈጣሪ ላይ ወሰንና ድንበርን ቢተላለፉ አትገርምም። ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? በመጽሐፍህ ውስጥ በመጽሐፈ ሲራክ ምዕራፍ 42 ቁጥር 14 ላይ ባሏንና ውሽሟን የምታቃና ሴት እፍረት ናት ይላል። ስለዚህ ለእንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ መደበቅ የለም፣ መወሻሸት የለም። ሐቋን እንድታመጣ ፈልጋለሁ። ይችን ጥያቄ መልስልኝ። ይህን ቪዲዮ አድርሱለት ለዚህ ግለሰብ። መንፈስ ቅዱስ ማርያምን የቱጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ። ወላሂ ፎቶ ላይ ያደረግከው አምላክ ነው አይደለ? ይሄ ልጅ የ33 ዓመት ወጣት ልጅ። ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ? ይሄ ሰውዬ ነው ወይ አምላክ? በፈጠረ አሁን ብለው ይሄ ሰውዬ ነው አምላክ? የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ሞኙ እውነትም ሞኝ ነሽ ለካስ። ስሙን ተወውና ስለ ስጋው ነው የተናገረው። ኢየሱስ ብሎ አልተናገረም። ስለ እንትኑ አልጠየኩሽም ነኝ ስለሱ ወሂድ እኛ ክርስቲያኖች እኮ ኢየሱስ ክርስቶስ ሰውም ነው አምላክ ነው ብለን እናምናለን። ስለዚህ ስለ ሰውነቱ ይላል ክርስቶስ የተዋህደው ስጋ የፍጡር ስጋ ነው። ሁሉ ክርስቲያን ያውቃል። አልጠየኩሽም። እሱን ስለ ቁርበቱ ነው ስለ ስጋው ነው ስለ አጥንቱ ነው አልጠየኩሽም። እሱን ስለ ቁርበቱ ነው ስለ ስጋው ነው ስለ አጥንቱ ነው አልጠየኩሽም። ቃላቶችን ፍጡር ነው። ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ሲሰራዳ ወይ ደግሞ ሽንት ቤት ሄዶን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና እንደ አይነት ነገር የተገረዘውን ጨምረህበት እንግዲህ አስበው። በስምንተኛው ቀን ተገረዘ አለ። የተገረዘው ሸለፈት በአንድ ወቅት የሱ አካል ከሆነ አምልኮ የሚቀበል ከሆነ በአንድ ወቅት ሸለፈቱ ተመልኮ ነበር ማለት ነው። እስከ 30 ዓመቱ ድረስ ጡት የጠባው አምላክ ክርስቲያን ወገኖቻችን አምላክ ብለው የሚያመልኩት ግለሰብ እስከ 30 ዓመቱ ድረስ ጡት እንደጠባ ስንቶቻችሁ ታውቃላችሁ? እኔ አሁን ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ አያችሁ አይደለ? የክርስትና ጻድቆች ምንድነው የሚያደርጉት? ልጆቻቸውን ያስረግዛሉ። ልጆቻቸው ጋር ዝሙት ይሰራሉ ማለት ነው፣ ይተኛሉ። ኦኬ ቪዲዮ እንዳያችሁት ነው።
ለኢትዮጵያ የሃይማኖት ጉባኤ የማስተላልፈው ጥያቄ ምንድነው? በእነዚህ ግለሰቦች ላይ ክርስትናን ከብዙ ዓመታት ጀምሮ እየተሳደቡ በቆዩት ላይ ይህ ጉባኤ ክስ እንዲመሰርትና እነዚህ ግለሰቦች ለምሳሌ ሳላህ የሚባለው ልጅ አዳማ እንዳለ እናውቃለን። ኢምራን የሚባለው ልጅ እዚህ እንዳለ እናውቃለን። መሐመድ ከድር የሚባለው ልጅ ደግሞ እዚሁ አዲስ አበባ እንዳለ እናውቃለን። እንዲሁም ሌሎቹ የት እንዳሉ እናውቃለን ማለት ነው። ስለዚህ አድራሻቸው ስለሚታወቅ ወደ ፍርድ እንዲመጡ በትህትና እንጠይቃለን ማለት ነው። ክርስቲያኖች ይህም ሐሳብ በደንብ እንዲዳረስ ኮፒ ሊንክ ሼር በማድረግ ታደርሱታላችሁ ማለት ነው። ሰላማችሁ ይብዛ።